በስተመጨረሻ ሉላን ሊያስመልጣት ነው ማለት ነው። እንግዲህ ሞገስ ከዚህ በፊት ሉላን ከዝና ደብቆ ራሱ የሚያደርግበት ቦታ ሌላ ቤት ፈልጎ ከነዝናና ከነመሐሌት ተሰውሮ አስቀምጧት ነበር። አሁን ግን ዝና እንግዲህ ሉላን ካላገኛት ራሱን እንግዲህ በጣም ጸጸት ውስጥ እንደሆነና ሳምንቱን ሙሉ ሉላንም ማግኘት እንዳልቻለ ከመሐሌት ጋር ሆኖ ተናግሯል። ስለዚህ አሁን ሉላ በጣም እየተጎዳች ነው ያለችው። ምክንያቱም ከዚህ በፊት እንደምናውቀው ከሆነ ዝና ሞገስን አይቶት እየተከታተለው ስለሆነ ቤታቸውን አውቋል ማለት ነው። ያኔ ነበር ሞገስ ቤቱ ሳይገባ በዛው እንግዲህ ሌላ ቦታ የሄደው የሉላ ያለችበትን ቦታ ላለማሳወቅ። ስለዚህ ሉላ በጣም ተጎድታለች። ምግብም አልበላችም። በቃ ሞገስ እዛ ጋር የዝና ጠባቂ ስላለ መውጣት መግባትም ስለማትችል ሞገስም የሆነ ነገር መላክ ስለማይችል ይታወቃል በሚል ነገር እንግዲህ ተርባና ተጠምታ ነው ያለችው ማለት ነው። ነገር ግን ሞገስ በስተመጨረሻ መጥቶ እንግዲህ ሉላን ከዛ ቤት አስወጥቶ ይዟት ሊጠፋ ነው ማለት ነው። እንግዲህ ይህንን ነገር ደግሞ ያደረገው ከዳጣ ጋር ነው ማለት ነው። ሞገስ ከዳጣ ጋር አንድ ላይ በመሆን እየሰሩ ነው ያሉት ማለት ነው። እንግዲህ መሐሌትና ዝና አንድ ላይ እየሰሩ ነው ያሉት። ሞገስ ደግሞ እንግዲህ ዳጣ ይሄንን ነገር ሉላን ለመውሰድ መጥቶ ያንን ነገር ደግሞ የዝና ጠባቂ እዛ አካባቢ ስለሆነ ዳጣ ይሄንን ነገር በቀላሉ እንድታቀልለት እየተጠቀመ ይገኛል ማለት ነው። ዳጣ ምንድነው ያደረገችው? የጠባቂውን ሁኔታና እዛ ጋር ያለውን ነገር ካጠናች በኋላ እንግዲህ ጠባቂውን ምሳ ለመጋበዝ ይዛው ትሄዳለች። በዛን ቅስፈት ነበር ሞገስ ሉላ ጋር የገባው ማለት ነው። ሉላን እዛ ቤት ከዛ ክፍል ለማውጣት በዛ አጋጣሚ ነበር ሉላ ጋር ይሄደው ማለት ነው። እንግዲህ ሌላው ደግሞ ቅድስት የምሳሌ እናት ልትሆን ነው ማለት ነው። እንግዲህ በተደጋጋሚ ጊዜ እኛም እንደምንፈልገው ቅድስት ለምሳሌና ለብሩኬ በጣም ብዙ ውለታ ውላለች። እንደገናም ለእነሱ ጥሩ ነገር ጥሩ ስራ ለእነሱ እያደረገች ነበር። ስለዚህ ለምሳሌ ጥሩ እናት ልትሆን ነው ማለት ነው። በተደጋጋሚ ጊዜ ምሳሌ ቅድስትን እናቷ እንድትሆን ብሩኬንም ጠይቀው ነበር። እሷም ፍላጎት ነበራት ማለት ነው። ነገር ግን ቅድስት ብሩኬ እንግዲህ የቅድስትን ወርቅ ለመውሰድ ቢፈልግም ቅድስት ግን እንደ ኢትዮጵያ ባህልና ወግ ሽምግልና ልኮ ያንን ነገር መስጠት እንደምትፈልግ ተናግራለች ማለት ነው። ስለዚህ ቅድስት የምሳሌ እናትና የብሩኬ ሚስት መሆን ትፈልጋለች። ነገር ግን ይህን ነገር በክብርና በሽምግልና ተልኮ ሁሉም ነገር በሰርግ እንዲሆን ነው የፈለገችው ማለት ነው። ስለዚህ አሁን ላይ ቅድስት የምሳሌ እናት እንደሆነች ታውቋል ማለት ነው። ስለዚህ ቅድስት ለምሳሌ እናትሽ ነኝ ብላ ነግራታለች። ምሳሌም በጣም ደስ ብሏታል። ከዚህ በኋላ እንግዲህ እነ መሐሌት ሌሎችም የብሩኬ ሚስትነን ወይም ደግሞ እናትሽ ነን ብሎ ቢመጡ እንኳን ቅድስት እናቷ እንደሆነች እንግዲህ ታሳያቸዋለች ማለት ነው። ምሳሌ ክፍል 71 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 71 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። ሌላው እንግዲህ ዝና መሐሌት ላይ እየተጫወተባት ነው ያለው። አሁን መሐሌት ምንድነው የምትፈልገው? ከዝና ቤት እንዲገዛላት ነው። ያንን ደግሞ የሚያደርግላት እሱ የሰጣትን ስራ ስታጠናቀቅ ነው ማለት ነው። ዝና ለመሐሌት የሰጣት ስራ ምንድነው? ለመሐሌት የሰጣት ስራ ሞገስን እንድትገለው ነው ማለት ነው። ያንን ነገር ካደረገች ብቻ እንደሚሰጣት ነው አሁንም የሚነግራት እንጂ ከዛ ውጪ ዝና ለመሐሌት ምንም ነገር አንድም ሳንቲም እንደማይሰጣት ግልጽ ነው። በዚህ ጋር እንግዲህ ጓደኛዋ ኤፍራታ ነግራታለች። ዝና አሁንም ቢሆን እየተጠቀመብሽ ነው፣ ራስሽን አውጪ፣ ይሄን ነገር ማይሆን ከሆነ ተይ ብላ በብዙ ጊዜ መሐሌትን መክራታለች። መሐሌት አልሰማለች እንጂ እንግዲህ ከዝናም እንግዲህ ከሱ ጋር በተቀራረበች ቁጥር ፍቅር እንደያዛትም ግልጽ ነው። ጭራሽ በቃ እንዳንተ ያለ ወንድ እኮ ማን ነው ምናምን እያለች እያሞጋገሰችው ነው ያለችው። ነገር ግን ዝና ከሉላ ውጪ ማንንም አይፈልግም እንጂ መሐሌት ዝናን በጣም ነው የምትፈልገው። ነገር ግን ኤፍራታ እንዳለቻት ከሆነ ይሄ ነገር ካልሆነ ተይ ዝና ይሄን ነገርም አይሰጥሽም እየተጫወተብሽ ነው ብላታለች ማለት ነው። ኤፍራታ እንደምናውቀው መሐሌት ሁሉም ነገር ካለቀ በኋላ እንግዲህ መሐሌት ያን ነገር ተወጣው የሆነ ነገር ከደረሰች በኋላ ውጤቱ ላይ ነው መገኘት የምትፈልገው እንጂ
ማህሌትን ለማገስም ቢሆን ከዚህ በኋላ አጠገቧ እንደማትሆን ገልጻላታለች ማለት ነው። እንግዲህ እንደምናየው ከሆነ ማህሌት ኤፍራታን አብራት እንድትሆንና እዛጋ ዝና የሚላትን ነገር አብረው እንግዲህ እንዲያረጉ ፈልጋ ነበር። ነገር ግን ኤፍራታ ራሷን ከእንደዚህ አይነት ነገር ውስጥ አውጥታለች ማለት ነው። እንደሚታወቀው ኤፍራታና ማህሌት ከዚህ በፊት እነ ቅድስት ቤት ገብተው እንደታሰሩ ሁለቱ ይታወቃል። እንግዲህ ኤፍራታ ያንን ነገር ስላየችና ከዚህ በኋላ ከማህሌት ጋር ብሰራ ምን ያህል ነገር ይደርስብኛል ብላ ስለሰጋች ኤፍራታ ራሷን ከእንደዚህ አይነት ነገር ውስጥ አውጥታለች። ማህሌትም መክራት ነበር። ነገር ግን ማህሌት ያንን ነገር ካላሳካች ወደ ኋላ ስለማትል ዝናን እንግዲህ ስለምትሰማው ማህሌት ወደፊት ሄዳለች ማለት ነው። እንግዲህ ማህሌት ምን እያደረገች ነው? ሞገስ ያለበትን ቦታ ለዝና እየጠቆመችው ነው ማለት ነው። ሞገስና ዳጣን ካየቻቸው በኋላ ምንድን ያደረገችው? ለዝና ደውላ እዛ ሰፈር እንዳሉ እና ዝና መጥቶ እንዲይዛቸው ነው የፈለገችው ማለት ነው። ዳጣ ደግሞ ቅድስትን እያለቻት የነበረው ምንድነው እንግዲህ ከብሩኬ ጋር እንደሆኑና እንግዲህ እንዴት ነው አሪፍ ነበር እያለቻት እየጠየቀቻት ነው በሞገስ ፊት ማለት ነው። እንግዲህ ሞገስ ያው ቅድስቴ ለብሩኬ እንድትሆንና አንድ ላይ ቢሆኑ በጣም ነው ደስ የሚለው። ነገር ግን አሁን ላይ የራሱ የሆነ ጭንቀት ስላለው ነው እንግዲህ ሉላ ጋር ፎከስ ያደረገው። ነገር ግን አሁን ላይ ዳጣ እንግዲህ እንዴት ነው ወርቅሽን ሰጠሽው እንዴ ምናምን እያለቻት እየጠየቀቻት ነው ያለችው ማለት ነው። አሁን ላይ ቅድስት እንግዲህ ከዚህ በፊት ብሩኬ ጋር ለማደር ብለው እንግዲህ ገፍትራው እንደወጣች ነው እየተናገረች ያለችው እንጂ አንድ ላይ እንግዲህ እንዳላደሩ አውቀናል ማለት ነው። አሁን ግን እንግዲህ ያ ነገር እየጸጸታት ወይ በሽምግልና ነው ወይ ካልሆነ ግን እኔ ዝም ስለው ወይም ደግሞ ከኔ ጋር ካልሆነ ሌላ ሴት እንግዲህ ቢመኝስ ብላ ስለፈራች እንግዲህ ለመስጠትም ወርቁን አስባለች ማለት ነው። ነገር ግን ዞሮ አሁን ቅድስት ብሩኬም ቅድስትን ከዚህ በኋላ ሌላ ሴት እንደማያይ ግልጽ ነው ማለት ነው። እንግዲህ እንደምናየው ከሆነ የዝና ጠባቂ ወይም ደግሞ እሱ የቀጠረው ሰውዬ ሞገስና ሉላ ከዛ ቤት ለማምለጥ ሲሉ እንግዲህ ዳጣ መታ ከሉላ ጋር ተነፋፍቆም ስለነበር እንግዲህ አይታትም ስለነበር በጣም በደስታ እንግዲህ ተቃቀፋሉ። ያኔ ነበር የዝና ጠባቂ ሁሉንም ሶስቱንም ያያቸው ማለት ነው። እንግዲህ አሁን ላይ ሞገስ እንደሚታወቀው የብሩኬን ሽጉጥ እንደያዘ ግልጽ ነው። ምክንያቱም ሉላን ማንም እንዳይወስድበት ዝናም እንዳይወስድበት ለመከላከል ብሎ የብሩኬን ሽጉጥ መያዙ ግልጽ ነው። ስለዚህ የዝና የቀጠረው ሰውዬን ሞገስ እንግዲህ አሁን ላይ ሽጉጥ ስላለው ማስፈራራት ይችላል ማለት ነው። ነገር ግን ዝና የቀጠረው ሰውዬ ግን ሽጉጥ ከያዘና እንግዲህ ሞገስ ላይ ከተኮሰበት በጣም ከባድ ኬዝ ነው የሚሆነው ማለት ነው። አሁን ላይ ሞገስ የሚያደርገው ነገር ሁለት አማራጭ አለው። አንደኛው አማራጭ እንግዲህ ሉላን ይዛት እንድትሄድ በማድረግና ሞገስ ፊት ለፊት ከሰውየው ጋር ሊጋፈጥ ይችላል ብዬ ነው ማስበው። ሁለተኛው ደግሞ እንግዲህ እዛው እንዳሉ ወይ በጀርባ እነ ማህሌትና ዝና ይመጡባቸዋል ሁለቱንም እንዳይያዙ ነው መፈራው። እንደገና ደግሞ ሞገስ አሁን ላይ ሽጉጥ ስላለው እንግዲህ የራሱን ውሳኔ መወሰን አለበት። ሰውየውም ሽጉጥ ካልያዘ ሞገስን መቅረብ ስለማይችል በዛ ያስፈራራ እንግዲህ መራቅ ይችላሉ ብዬ ነው ማስበው። እንግዲህ ሞገስ ከዳጣ ጋር እንግዲህ እቅድ አውጥተው እየሰሩ ያለ ዳጣ ያንን ልጅ እንግዲህ ምግብ ለማብላት ወስዳ በዛ ሰዓት ነበር ሞገስ ሉላ ጋር የገባው። ያኔ ሞገስ ራይድ ይዞ ሉላ ጋር ቢመጣ ኖሮ ይሄ ነገር በአጭሩ ያልቅ ነበር ማለት። ምክንያቱም ዳጣ ያንን ሰውዬ ሸውዳ እንደምትሄድ ግልጽ ስለነበር ሞገስ የሆነ ቦታ ጠብቋቸው አንድ ላይ መሄድ ይችሉ ነበር። ነገር ግን ሞገስ እዚህ ጋር አጥፍቷል ማለት ነው። ብቻውን በባዶ እጅ ነው እንግዲህ ሉላ ጋር ይሄደው ማለት ነው። ስለዚህ ሞገስ ይሄን ነገር አጥፍቷል። አሁን ላይ ፊት ለፊት ከዝና ሽፍቶች ጋር እንግዲህ ከዝና ሽፍታው ጋር እንግዲህ ፊት ለፊት ተጋፍጧል ማለት ነው። እናንተ እስቲ ይሄ ነገር እንዴት ይሆናል ብላችሁ ታስባላችሁ? ሞገስ እንግዲህ ልጁ ላይ ከመጣበት መተኮሱ አይቀርም። ሉላን መቼም ስለማይሰጠው ለማንም ለዝና ይሄን ነገር መተኮሱ ሽጉጥ ከያዘ ማውጣትና መተኮሱ አይቀርም ማለት ነው። እስቲ እናንተ ይሄንን ጉዳይ
ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ ምሳሌ ድራማ እያጓጓን ያለው በዚህ ጋር የብሩኬና የቅድስት አብሮ መሆን በጣም ደስ የሚል ነገር ነው። አሁን የሚቀረው ደግሞ ሞገስና ሉላ እንግዲህ አብረው ሆነው ወይ ከዚህ ሀገር መጥፋት ይችላሉ ከሉላና ከዝናና ከመሃሌት ለመጥፋት ማለት ነው። ምክንያቱም ከዚህ በፊት ሉላ እንዳለችው ሞገስን ወይ አብረን ንጥፋ ብላው የሆነ ሐሳብ አቅርባለት ነበር ከዚህ በፊት። ያን ይህን ነገር ቢያደርጉ ኖሮ አሁን ላይ እንደዚህ አይነት ነገር ባልተፈጠረ ነበር። አንዳንዴ ሞገስ ሉላን ቢሰማት ኖሮ እንደዚህ አይነት ነገር አሁን ላይ አይፈጠርም። ፈታ ብለው ሌላ ሀገር ይኖራሉ ብዬ ነው ማስበው። ነገር ግን አሁን ላይ እንግዲህ ይህ ነገር ተፈጠረ። ስለዚህ ሞገስ እንግዲህ ፊት ለፊቱ ማያስበው ጉድ ገጥሞታል። አሁን ዝናም እንግዲህ በዛ ጋር እንዳይመጣ ነው ፈራው። ምክንያቱም ዝናና መሃሌት እዛው አካባቢ ስለሆኑ ወይ ሰውየው ሲያመልጥ ወይ ከሰውየው እነ ሞገስ ሲያመልጡ ለዝና ደውሎ ቤት በኩል እንደሄዱ ሊናገር ይችላልና ዝና ፊት ለፊት እንግዲህ እንዳይገናኙ ነው የምፈራው ማለት ነው። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 71 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።